መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባይህ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 21 አዲስ የመንግሥት መዋቅር ብሔራዊ ዘመቻ ግንቦት 10 ቀን 1983 ዓመተ ምህረት የብሔራዊ ዘመቻ ማዕከል የመጀመሪያ ስብሰባ ተካሄደ። ይሄውም አብዮታዊ ዘመቻ ማዕከል የነበረው ብሔራዊ ዘመቻ ማዕከል ተብሎ በአዲስ መልክ ተዋቀረ ማለት ነው። ለነገሩ በአዲስ መልክ ተዋቅሮ ሥራውን ሲሰራ ቆይቷል። አጀንዳ 1 ትውውቅ የሚል ሲሆን የሚከተለውን ይዟል። የዘመቻ ማዕከሉ ሰብሳቢ ጓድ ፕሬዝዳንት መንግስቱ ኃይለማርያም፣ የዘመቻ ማዕከሉ ጸሐፊ ጓድ ሌተናል ጀነራል ተስፋዬ ገብረኪዳን፣ የክተት ዋና መምሪያ ኃላፊ ጓድ ብርሃኑ ባይህ፣ የዘመቻና መረጃ ዋና መምሪያ ኃላፊ ጓድ ሌተናል ጀነራል አዲስ ተድላ፣ የሎጂስቲክስ ዋና መምሪያ ኃላፊ ጓድ ኃይሉ ይመኑ፣ የፕሮፓጋንዳና የቅስቀሳ ዋና መምሪያ ኃላፊ ጓድ ሽመልስ ማዘንጊያ፣ የዕቅድና የፋይናንስ ዋና መምሪያ ኃላፊ ጓድ ተስፋዬ ዲንቃ፣ የሕዝብ ደህንነትና የተቋማት ጥበቃ ጓድ ተስፋዬ ወልደ ሥላሴ፣ የእርዳታ ማሰባሰቢያና ማስተባበሪያ የጤናና ማኅበራዊ ጉዳይ ጓድ ሽመልስ አዱኛ፣ የኮንስትራክሽን ጓድ አራጋው ጥሩነህ። አጀንዳ 2 ስለ ወቅቱ ሁኔታ ገለጻ። እንደ ተለመደው መርዶ በመርዶ ነበረ። ሌሎች በርካታ ጉዳዮችም እየተነሱ ውይይት ተደርጎባቸዋል። ብቻ ነገሩ ሁሉ ሰርገኛ መጣ በርበሬ ቀንጥሱ ነበረ። ግንቦት 11 1983 ዓመተ ምህረት በዘመቻ ማዕከል ሌላ ስብሰባ ነበረ። ሁልጊዜ ማታ ማታ እየተሰባሰቡ መነጋገር ቋሚ ተግባር ሆኗል። የዕለቱን ሁኔታ እንሰማለን፣ የማይፈጸሙ ውሳኔዎች እንወስናለን። ውሳኔዎቹ የማይፈጸሙት ደግሞ ሁኔታዎች ስለሚቀድሟቸው ነበረ። የመንግስቱ ኃይለማርያም መኮብለል። በዚህ ምሽት መንግስቱ አንድ የማይመስል ሐሳብ እንደሚከተለው ሰነዘረ። እነዚህን ወንበዴዎች ለማሸነፍ የግድ የውጭ ኃይል ማስገባት ያስፈልጋል። ይህን ልታደርግ የምትችልና የምትፈቅድ ደግሞ ሰሜን ኮሪያ ብቻ ናት። በመልእክት የሚፈጸም ጉዳይ አይደለም። ስለዚህ እኔ ራሴ መሄድ አለብኝ አለ። እኔ ጥርጣሬ አደረብኝ። ወንበዴ አዲስ አበባን ከቦ አምቦን ይዞ በሰሜንና በሰሜን ምስራቅ በኩል እየገሰገሰ ደብረ ብርሃንና ፍቼ ስጋት ላይ ወድቀው ዛሬ ነገ አዲስ አበባ ይገባሉ እየተባለ የከዳ ወይም የሸሸ ሰራዊት አዲስ አበባ እየገባ ሌላውም ከነ መሳሪያውና ከነ ተሽከርካሪዎቹ ከነታንኮቹና ብረት ለበሶቹ
በተደራጀ መልክ ወደ ደቡብ ወደ ሲዳሞ እየሸሸ እንዲሁም ወንበዴው የአሰብን መንገድ ቆርጦ ወደ ሐረርና ወደ ናዝሬት አቅጣጫ የሚሸሸውን ሰራዊት እየተከተለ መገስገሱ እየተሰማ በርግጥ ለመክዳት አስቦ ካልሆነ በ3-4 ቀን ውስጥ ወደ ኮሪያ 20 ሰዓት በሮ ተነጋግሮ አሳምኖ ወታደርና መሳሪያ ተዘጋጅቶ መጥቶ አገሪቱን ያድናል ማለቱ የህልም እንጀራ እንደሆነ ግልጽ ነበር። ለመሆኑ በምንድነው የሚጓዘው? አውሮፕላን በቂ ሰራዊትና መሳሪያ፣ ታንክና መኪና ሊያጓጉዝ አይችልም። በመርከብ ደግሞ ሳምንታት ወይም ወራት ከመውሰዱ በተጨማሪ የትኛው ወደብ አርፎ በየትኛው መንገድ ሊመጣ ነው? መንግስቱ ሊከዳ እንዳቀደ ጠረጠርኩኝ። ግንቦት 12 1983 ዓመተ ምህረት ማታ እንደተለመደው በዘመቻ ማዕከል ስብሰባ ነበረ። አጀንዳው ቀበሌዎችን ስለማስታጠቅ ሲሆን ቅድሚያ ለካድሬዎች ቢሰጥ የሚል ሐሳብ ቀረበ። ከዚያም ውይይት ተደርጎ መጀመሪያ ለካድሬዎች፣ ሁለተኛ ለመለዮ ለባሾች፣ ሶስተኛ ለቀበሌ ተመራጮች፣ አራተኛ በቀበሌ ተመራጮች ተመርጠው ለሚቀርቡ ሰዎች ትጥቅ እንዲሰጥ ተወሰነ። ትጥቁም ኤኬኤም እና ኤኬኤስ እንዲሆን ተባለ። የቀበሌ አመራር አባላት ብዛት 6000 መሆናቸው ተዘገበ። ይህን ያህል ሰው ከታጠቀ እነርሱ ብቻ እንኳን አንድ ጎራ ሊመልሱ ይችላሉ፣ ግን ለመዋጋት ፈቃደኛ መሆናቸው አጠያያቂ ነበረ። ከዚህ መንግስት ጋር ለመቆም ለዚህ መንግስት ለመሞት ዝግጁ እንዳልሆኑ ግልጽ ነበረ። ምናልባትም ከመካከላቸው በርካታ የወንበዴ ደጋፊዎች ወይም የቀድሞ ኢህአፓዎች በአብዮቱ ወቅት ወገኖቻቸውን ያጡና በቀል ያረገዙ አመች ጊዜ የሚጠብቁ ሊኖሩ ይችላሉ። ወይም ደግሞ ደርግ ይወገድ እንጂ ማንም ይምጣ ብለው የደርግን ውድቀት የሚጠብቁ ሊኖሩ ይችላሉ። በመሆኑም ቁም ነገሩ ከቁጥሩ ላይ አይደለም። በስብሰባው መጨረሻ ላይ መንግስቱ ነገ ብላት ያሉትን የዩኒቨርሲቲ ተማሪዎች ለመጎብኘት ፈልጋለሁ፣ ወታደራዊ ስልጠናቸው ምን ደረጃ እንደደረሰ በማየትና ሞራላቸውን በማነቃቃት ወደ ግንባር እናሰማራቸዋለን። አዲስ አንድ ትንሽ አውሮፕላን አዘጋጅልኝ ብሎ አዘዘ። ማታ ከሮበርት ሙጋቤ የተላከ መልእክተኛ ሲያነጋግር በቴሌቪዥን ታየ። በዚያ ወቅት መልእክተኛ መቀበሉ ግራ የሚያጋባ ነበረ። የውጥረት ወቅት ነው። አዲስ አበባ በወንበዴ ተከባለች። አገሪቱ በወንበዴ እየተወረረች እየፈራረሰች ነው። በመሆኑም የዲፕሎማሲ ሥራ የሚሰራበት ወቅት አይደለም። ስለዚህም መልእክተኛው ምን መልእክት ይዞ ነው የመጣው የሚል ጥያቄ አዘል ጥርጣሬ በሁሉም አእምሮ ሳይጉላላ አልቀረም። ወይስ ሙጋቤ አገሪቱ ያለችበትን ሁኔታ አያውቁም? ግንቦት 13 ቀን 1983 ዓመተ ምህረት ጠዋት እንደተለመደው ወደ ቢሮዬ ሄጄ የዘመቻ ተግባሬን ሳከናውን ከረፋዱ ለ3 ሰዓት ሩብ ጉዳይ ላይ ለስብሰባ ተጠራው። ስብሰባው በአንዲት አነስተኛ ክፍል ውስጥ ነበረ። ሰብሳቢው ደግሞ አዲሱ ምክትል ፕሬዝዳንት ጀነራል ተስፋዬ ገብረኪዳን ነበረ። ከኔ በተጨማሪ ጀነራል አዲስ ተድላ፣ ጓድ ኃይሉ ይመኑ፣ ጓድ ተስፋዬ ዲንቃ ነበሩ። እንደ ፕሮቶኮል ደረጃችን ቅደም ተከተል ተቀመጥን። የደህንነት ሚኒስትሩ ጓድ ተስፋዬ ወልደስላሴና የመንግስቱ ልዩ ረዳት ጓድ መንግስቱ ገመቹ ከአንድ ጎን ቆመዋል፣ አልተቀመጡም። ቦታችንን እንደያዝን ጀነራል ተስፋዬ ንግግር ጀመረ። ጓድ ፕሬዝዳንት፣ ለደም መፋሰሱ ምክንያት እኔ ነኝ ስለሚባል ይህ ሁኔታ በሰራዊቱም ውስጥ ገብቶ ለማን ነው የምንዋጋው በማለት ውድቀት በማስከተሉ አሁንም ጦርነቱ እየገፋ ስለመጣ የበለጠ ደም መፋሰስ እንዳይከሰት በማለት ከሀገር ወጥቻለሁ በማለት ዛሬ ጠዋት ከሀገር ወጥተዋል። ይህንን ለኔ ያልነገሩኝም ለጓድ ተስፋይና ለጓድ መንግስቱ ገመቹ ነግረዋቸው ሸኝተዋቸው ከተመለሱ በኋላ ነው የነገሩኝ። ዝርዝሩን እነሱ ይነግሯችኋል አለ። ሌሎቹ ምን እንደተሰማቸው አላውቅም። እኔ ግን ከደበዘዘው ጥርጣሬ ባለፈ ከመገረም በስተቀር ምንም አልተሰማኝም። ፈጽሞ ያልጠበቅኩት ነገር መሆኑ ነው ያስገረመኝ።
ደግሞ ከወራት በፊት እዚህ የኔ ጠባቂ 2 ብርጌድ ጦር አለ፣ እነሱን ይዤ እስከ መጨረሻው ለመዋጋት ነው ሐሳቤ በማለት የገባውን ቃል ማፍረሱ ይበልጥ አስደነቀኝ። በአንድ በኩልም አሳዘነኝ። ምክንያቱም በመጨረሻ ሁሉም ለጥፋቱ ሁሉ ለውድቀቱ ሁሉ ምክንያት የሚያደርገው እርሱን ሆኗል። ስለዚህ ብቻውን እንደቀረ ሳይሰማው አልቀረም። ጓድ ተስፋዬ ወልደ ሥላሴ በዝርዝር ተወያይተን ይሄ በጃል ብለን ተስማምተን የተደረገ ነው በማለት አብራራ። ጓድ መንግስቱ ገመቹ ደግሞ ትናንት ባለቤታቸውን ሸኛው፣ ዛሬ ጠዋት ደግሞ ይሄንኑ ነግረውኝ ተሰናብተውኝ ሄዱ አለ። ከዚያም ውይይት ቀጥሎ የውጭ ዜና ማሰራጫዎች ከማውራታቸው በፊት በ6 ሰዓት እኩለ ቀን ሁኔታው ለሕዝብ እንዲገለጽ ተወሰነ። መግለጫውን እኔና ጓድ ኃይሉ ይመኑ ከፓርቲው የርዕዮተ ዓለም መምሪያ ኃላፊ ከጓድ ሽመልስ ማዘንጊያና ከማስታወቂያ ሚኒስትሩ ከጓድ አብዱል ሐፊስ ጋር እንድናዘጋጅ ተመደብን። በዚህ ጊዜ እኔ አሁን እንደተባለው ነው ወይ የሚገለጸው ብዬ ጠየቅኩኝ። በዚህ ጊዜ ተስፋዬ ወልደ ሥላሴና መንግስቱ ገመቹ በስሜት አዎ እንደዚህ ነው መገለጽ ያለበት አሉ። የኔ ፍላጎት ሁሉም ገብቷቸዋል፣ ሐቁ እንዲነገር ነው። ምክንያቱም አሁን ሐቁ ቢድበሰበስ ወደፊት መውጣቱ አይቀርም። ይልቁንም ደግሞ አሁን 2ቱ ጓዶች ባሉት መልክ ቢገለጽ ሌሎቹ የአመራር አባላት እኛ ተመካክረንና ተስማምተን እንዳስኮበለል ነው ይገምታሉ። ሕዝቡም ባላወቅነው ነገር እንደሚወነጅልን አያጠራጥርም። ግን ሌሎቹ ይሄን ሁሉ ለማመዛዘን አልቻሉም። በመሆኑም እንደተባለው እንዲገለጽ ተወሰነ። እንዲሁም የፖሊት ቢሮ አባሎች፣ የሚኒስትሮች ምክር ቤት አባሎችና የኃይል አዛዦች በአስቸኳይ ተጠርተው ሁኔታው እንዲገለጽላቸው ጠቅላይ ሚኒስትሩ ለአሜሪካና ለሌሎችም አምባሳደሮች ሁኔታውን እንዲገልጽላቸው ተወሰነ። የፓርቲና የመንግስት እንዲሁም የሰራዊቱ ባለስልጣናት ከቀኑ በ5 ሰዓት ተሰበሰቡ። የተዘጋጀው መግለጫ በንባብ ተሰምቶ ተሰብሳቢዎቹ ተደናግጠው በጸጥታ ወጥተው ሄዱ። መግለጫውም እኩለ ቀን በ6 ሰዓት በሬዲዮ ታወጀ። በዚህ ዕለት ከቀኑ በ8 ሰዓት ተኩል የመንግስት ምክር ቤትና የፖሊት ቢሮ የጋራ ስብሰባ ተደርጎ ብዙ ነገር ተነገረ፣ ብዙ ሐሳብ ቀረበ። ግን ጭንቀት የወለደው ሐሳብ ነው። በጣም ያስገረመኝና ያሳዘነኝ ደግሞ የሌኒን ሐውልት እንዲፈርስ የቀረበው ሐሳብ ነው። ለመቃወም አስቤ ከተሰብሳቢዎቹ ምናልባትም 80 ከመቶ ያክሉ እንደደገፉት ስለተገነዘብኩኝ ተውኩት። በኋላ ግን ቆጨኝ። ምናልባት እኮ እኔ እንዳሰብኩት ብናገር ኖሮ ድጋፍ አገኝ ይሆን ነበረ። ከአሁን በፊት እንዲሁ አንድ ውድቀት በደረሰበት ሰሞን በአብዮት አደባባይ በዓል አክብረን ነበረ። ከበዓሉ ስፍራ ወደ ብሔራዊ ቤተ መንግሥት ተመልሰን አዳራሹ ውስጥ በሶፋ ላይ ተቀምጠን እንዳለን የአዲስ አበባ ፓርቲ ኮሚቴ አንደኛ ጸሐፊ ጓድ እንዳለ ተሰማ መጥቶ ይሄን የሌኒን ሐውልት ሕዝቡ በጣም ጠልቶታል፣ እሱም ብናፈርሰው ሕዝቡ በጣም ይደሰታል፣ እናፍርሰው ብሎ በስሜት ፈቃድ ጠየቀ። መንግስቱ ሲያመነታ ሌሎቹ ምንም አላሉም። በዚህ ጊዜ እኔ መንግስቱ ከመወሰኑ በፊት ፈጠን ብዬ እኛ ምንንበት የሰራነውን እንዴትኛው እናፈርሰዋለን፣ አድሃሪ አሸንፎ ስልጣን ከያዘ እርሱ ያፍርሰው በማለቴ ከመፍረስ ድኖ ነበረ። አሁንም ይሄን ብናገር ኖሮ ምናልባት ለጊዜውም ቢሆን አድነው ነበረ። ግን ማታ በቴሌቪዥን ሐውልቱ ሲፈርስ ተመለከትኩኝ። በዚህ ጊዜ የታዘብኩት ይሄም ብቻ አይደለም። ጠዋት እኔ የጠቆምኩት ሐሳብ በተግባር ውሎ መንግስቱ ኃይለማርያም አገር ጥሎ መሄዱ በዜና ማሰራጫዎች ተገለጸ። ይሄ ግን አመራሩ ተስማምቶ ነው የሸኘው የሚለውን የሕዝቡን እምነት ሊለውጠው አልቻለም። ጠዋት ትክክለኛው ነገር ቢገለጽ ኖሮ
አመራሩ ባልሰራው ሥራና በማያውቀው ነገር ባልተወቀሰ ነበረ። በዚሁ ቀን ማታ እንደተለመደው በዘመቻ ማዕከል እንደተሰባሰብን ጀነራል ተስፋዬ በስልክ ተፈልጎ ለማነጋገር ሄደ። ሲመለስ ስልክ የደወለው መንግስቱ ነበረ። ለምን ቸኮላችሁ? እኔ እኮ አንዳንድ መሳሪያ የሚገኝበትን ሁኔታ ለመመካከር ነበር የወጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ በማለት ዓይን ያወጣ ውሸት እንደተናገረ፣ እርሱ ግን በአንቱታ በአክብሮት እንዳነጋገረው፣ ከዚያም በደርግ ጽሕፈት ቤት የሂሳብ ክፍል 15 ሚሊዮን ብር ስላለ ለመሳሪያም ሆነ ለሌላ መግዣ መዋያ እንዲጠቀምበት እንደነገረው ገለጸልን። በማግስቱ ግንቦት 14 1983 ዓመተ ምህረት ጠዋት ለ4 ሰዓት ሩብ ጉዳይ የምዕራብ ሸዋ ፓርቲ ኮሚቴ አንደኛ ጸሐፊ ጓድ መዝገበ ወርቄ ወደ ቢሮ የመጥቶ በወሊሶ በኩል ስላለው ሰራዊት መፈታት መርዶ ነገረኝ። ሰሞኑን ሕዝቡንና ካድሬዎችን እንዲያስታጥቅ አንድ ከባድ ካሚዮን ሙሉ መሳሪያና ጥይት ልኬለት ነበረ። ከመኪናው ሳይራገፍ ወንበዴው ሳይረከበው አልቀረም። ሰሞኑን እኔም በግሌ መሳሪያ እያስታጠቅኩ ነበረ። አንዳንድ ሰዎች ስልክ እየደወሉ ዱርዬ እንዳይዘርፋቸው መሳሪያ እንድንሰጣቸው ሲጠይቁኝ ወደ ቢሮዬ ጠርቼ ወይም ወደ ድርጅት መኮንኑ ማስታወሻ እየጻፍኩላቸው ወይም ወደዚያ እንዲሄዱ በስልክ እየነገርኩላቸው ማስታወሻውን አስከትላለሁ። በዚህ መልክ ከታጠቁት አንዷ ውጪ ጉዳይ ሚኒስቴር የቀረችው የቀድሞ ጸሐፊዬ አዘነጋሽ ነበረች። ጓድ መዝገበ ወርቄ ድንጋጤም ኀፍረትም የተቀላቀለበት ገጽታ ነበረው። ስለ ሁኔታውም ከሞላ ጎደል እንደሚከተለው ገለጸልኝ። ሰኞ ግንቦት 12 ቀን 1983 ዓመተ ምህረት 14ኛ ክፍለ ጦር ወደ ኋላ እንዲያፈገፍግ መታዘዙን ነገረን አለኝ። 14ኛ ክፍለ ጦር በአምቦና በወሊሶ መካከል የመከላከያ ወረዳ የያዘ ጦር ነበረ። ያንን ዕለት ወንጭ ያለው የኛ ሰራዊት እየተመታ ያፈገፈገ ነው የሚል መረጃ ከፖሊስና ከደህንነት ደረሰኝ። ግንጭ ያለው የኛ ጦር መመታቱንም ሰማን። ሌሊት ስብሰባ ላይ ያለን የክፍለ ጦሩ አዛዥ ጠቅላይ መምሪያችንን ቱሉ ቦሎ ልናደርግ ነው ብሎ ነገረኝ። የግንጪ ሁኔታ መጥፎ መሆኑን ስለሰማው እኔ ሌሊት ወደዚያው ሄድኩኝ። በማግስቱ ስመለስ አመራሩ ወሊሶን ለቆ ሄዶ አገኘሁት። በመሆኑም ብቻዬን ምንም ማድረግ ስለማልችል ወደዚሁ መጣሁ አለኝ። አመራሩን አሰባስቦ ወደ ሰበታ አካባቢ በመሄድ ጦሩን እንዲረዳ ነገርኩት ወይም አዘዝኩት። ለነገሩ እርሱ ምን ያድርግ? መደበኛው ሰራዊት ይዞታውን ከለቀቀ የአመራሩ እዚያው መቅረት ለመማረክ ካልሆነ በቀር የሚፈይደው ነገር የለም። በዚህ ዕለት ከምሽቱ በ1 ሰዓት ተኩል ደግሞ በዘመቻ ማዕከል ተሰባስበን ተጨማሪ መርዶዎች ደረሱን። ዋናውና ከባዱ መርዶ ስለ ኤርትራ ነበረ። መቼም የመንግስቱ መሄድ የጦሩን ሞራል ምን ያክል እንደሚነካውና ሰራዊቱን ተስፋ እንደሚያስቆርጠው የሚጠበቅ ነው። በተለይም በብዙ ኪሎ ሜትር ርቀት መገናኛ መስመሩ ተዘግቶ ትጥቅና ስንቅ እንዲሁም ወታደር እንኳ በሰማይ የሚጓጓዝለት ሰራዊት አሁን መንግስቱ መሄዱን ሲሰማ ቀኑ እንደሚጨልምበት የታወቀ ነው። በስብሰባው ላይ የቀረበው ዘገባ የሚከተለው ነበር። ደቀ መሐሪ በወንበዴ ተይዟል። አስመራ ደቡብ 32 ኪሎ ሜትር ላይ ከፍተኛ ውጊያ እየተካሄደ ነው። አውሮፕላን ማረፊያው በመድፍ ተኩስ ተዘግቷል። ስለሆነም ድርጅት በፓራሹት ይውረድልን የሚል ጥያቄ ቀርቧል። 21ኛ ክፍለ ጦር ከአሰብ እንዲሄድለት ታዞ በሦስተኛው ቀን 1 ብርጌድ ብቻ ነው የደረሰለት። ደቀ መሐሪ ከአስመራ ደቡብ 40 ኪሎ ሜትር ርቀት ላይ ነው የሚገኘው። ደመቅ ያለች ከተማ ናት። እዚያ ቀደም ብሎ የወታደር ማሰልጠኛ ነበረ። በኋላ ግን ዋናው መፋለሚያ ሆናለች። ቀደም ብሎ ወንበዴ ተቆጣጥሯት እንደገና በወገን እጅ ከገባች ብዙ ዘመን ሆኗታል። ሰሞኑን በዚያ ያለው ሰራዊት
በአካባቢው መሽጎ የአስመራን አውሮፕላን ማረፊያና የከተማዋን አንድ ክፍል በመድፍ እየደበደበ ያስቸገረውን ወንበዴ ለመደምሰስ ማጥቃት ሰንዝሮ ነበር። ከፍተኛ ውጊያ ተደርጎ ብዙ ወንበዴ አልቆ ለእርዳታ የመጣው ወንበዴ ሁሉ ከፍተኛ ጉዳት ደረሰበት። በተደረገው ብርቱ የጨበጣ ውጊያ ወንበዴው ፍጹም ሊደመሰስ ሲቃረብ የትግራይ ወንበዴ አጋዥ ጦር ልኮ ነበር ያተረፈው። እንግዲህ የዚህ ድል ባለቤት የሆነው ሰራዊት በመንግስቱ መሄድ ሞራሉ በመነካቱና በአጸፋው የወንበዴው ሞራል በመታደሱ ነው ይሄ ሁኔታ የተፈጠረው። ቀጣዩ ዘገባ ደግሞ በምዕራብ ሸዋ ወንበዴው ከሆለታ ፊት ለፊት ደርሷል፣ የወገን ጦር ግንባር ተፍኪ ላይ ነው፣ በዚህ አካባቢ የሚገኙት 17 የተዳከሙ ብርጌዶች ናቸው የሚል ነው። ከዚያም ትንሽ ውይይት ተደርጎ ብላቴ ማሰልጠኛ ጣቢያ ያሉ የዩኒቨርሲቲ ተማሪዎችና ሁርሶ ያሉ እጩ መኮንኖች በአስቸኳይ መጥተውና ተደራጅተው እንዲዋጉ የሚል ውሳኔ ተላለፈ። የተማሪዎቹ ብዛት 9000 ያክል እንደሆነም ተገለጸ። ይህን ያክል የዩኒቨርሲቲና የኮሌጅ ተማሪዎች ወንበዴውን ለመዋጋት በፈቃደኝነት መሰለፋቸው የሚያስገርምም የሚያስደስትም ነበረ። ይሁን እንጂ እነርሱ ተጓጉዘው መጥተው ተደራጅተውና ታጥቀው አገሪቱንና አብዮቱን ያድኑታል የሚለው ተስፋ በጣም የመነመነ ነበረ። ወንበዴ እስከዚያ ድረስ ጊዜ አይሰጥም። ደግሞ መደበኛ ሰራዊት ወደዚያ አቅጣጫ እየሸሸ እነሱ ይመጣሉ። መተው መደበኛው ሰራዊት ያልገታውን የወንበዴውን ግፊት እነርሱ ይገቱታል ብሎ ማመን አዳጋች ነበረ። ይሁን እንጂ እስከ መጨረሻው ለመታገል ለቆረጥነው ተሰብሳቢዎች የሚቻለውን ሁሉ ከመሞከር በቀር ሌላ አማራጭ አልነበረንም። በዚህ ጊዜ የተነገረ መረጃ ደግሞ ከኢህአፓ በተገኘ ዜና መሰረት ወያኔ ከእሁድ በፊት አዲስ አበባ ለመግባት እንደወሰነ የሚገልጽ ነበረ። በሌላ በኩል ደግሞ ጀነራል ተስፋዬ የውጭ አምባሳደሮችን ሲያነጋግር የእንግሊዙ አምባሳደር ወንበዴዎቹ አዲስ አበባ እንደማይገቡ ማረጋገጫ እንደሰጠው ነገረን። ኢህአፓና ደርግ ዋና ጠላት የነበሩ ቢሆንም አገር የሚገነጥል የጋራ ጠላት ሲመጣ በጋራ ለመታገል ሞክረዋል። ነገር ግን መተባበሩና መተጋገዙ ዘግይቶ ነው የተጀመረው። ለሻዕቢያና ለወያኔ እዚህ ደረጃ ላይ መድረስም ኢህአፓ ከፍተኛ አስተዋጽኦ አድርጓል። ይሄው ሰራዊቱን በፕሮፓጋንዳ ለመፍታት ከሚያደርገው ሙከራ በተጨማሪ አባላቱን በሰራዊቱ ውስጥ አሰርጎ በማስገባት በውጊያ ጊዜ መሪዎችን በመግደል እንዲሁም ሰራዊቱ እንዲያፈገፍግ ትዕዛዝ በመስጠት ጦሩን ሲፈታና ሲያስመታ ነበረ። ወንበዴዎቹ የማይገባቸውንና ለማግኘት የማይችሉትን ድል በቀላሉ እንዲያገኙ በማድረግ በአገርና በሕዝብ ላይ ከፍተኛ ክህደትና በደል ሲፈጽም የኖረ ነው። በአገሪቱና በሕዝቡ ላይ ከሻዕቢያም ሆነ ከወያኔ የበለጠ ጉዳት ያደረሰ ታሪክ ይቅር የማይለው በደል የፈጸመ የኢትዮጵያ ሕዝብ ዋና ጠላት ድርጅት ነው። በመሆኑም አሁን ቁጭ ብሎ የሰቀሉትን ቆሞ ማውረድ ያስቸግራል እንዲሉ ማጣፊያው አጥሮበታል። ግንቦት 15 ቀን 1983 ዓመተ ምህረት ከምሽቱ በ12 ሰዓት 5 ከፍተኛ የአመራር አባላት ጀነራል ተስፋዬ፣ እኔ፣ ጀነራል አዲስ፣ ጓድ ኃይሉ ይመኑ፣ ጓድ ተስፋዬ ዲንቃና ጓድ ተስፋዬ ወልደ ስላሴ ተሰበሰብን። መርዶ መስማት መቼም መደበኛ ቀለባችን ሆኗል። ዛሬ መርዶ ነጋሪው የደህንነት ሚኒስትሩ ጓድ ተስፋዬ ወልደ ስላሴ ነበረ። አስመራ ሁኔታው በጣም መጥፎ ነው። አመራሩ ሰራዊቱን ጥሎ በሄሊኮፕተር ሄዷል። የሄዱት ወደ ሳውዲ አረቢያ ነው ይላሉ። የሄዱት የሚከተሉት ናቸው: ጀነራል ሁሴን አህመድ፣ ጀነራል መሐመድ አሊ ሳላህ፣ ጀነራል ታደሰ በየነ፣ ጀነራል ሞገስ፣ ሌተናል ኮሎኔል መኮንን ነበሩ። እነዚህ ጦሩን ትተው በሄሊኮፕተር ወደ ሳውዲ አረቢያ በረዋል።
መንደፈራ ያለው ጀነራል አራያ እንዲሁም ጀነራል ተስፋዬ አረሩ ትዕዛዝ ለመቀበል ሄደው ስላጧቸው ነው ሁኔታውን ያስታወቁት። ጦሩ በከፊል ይዋጋል፣ ሌላው ከዲሲፕሊን ውጭ ሆኖ ከፊሉ ወደ መረብ ከፊሉ ወደ ከረን እያመራ ነው። ጀነራል አለማየሁ ወልዱ ቀናጢ ተገኝተው ምንም ማድረግ እንደማይቻል ተናግረዋል አለ። በጣም የሚያሳዝን ነው። ያ ሁሉ መስዋዕትነት ተከፍሎ ኤርትራ ተገነጠለች ማለት ነው። ያ ሁሉ ሰራዊትም ምርኮኛ ሆነ ማለት ነው። ያውም ያልፈጁት እንደሆነ የሰራዊቱ ቤተሰብስ እንዴት ይሆናል? ሰላማዊው ሰውስ፣ የመንግስት ሰራተኛው ከመሃል ሀገር የሄደው ምን ይሆናል? ይሄ ሁሉ የሚያስጨንቅ ጥያቄ ነው። ግን አሁን እኛ ለመጨነቅ ጊዜ የለንም። በዚያ ላይ ከመርዶ ብዛት ደንዝዘናል። በመሆኑም ምንም ነገር አያስደንቀንም፣ አያስደነግጠንም፣ አያስፈራንም። ሁሉ ነገር ተራ ሆኗል። አንድ ነገር የሚያስደንቀው ወይም የሚያስደነግጠው የሚያስጨንቀው አዲስ ክስተት ሲሆን ነው። መወደድ መላመድ ነው እንዲሉ ክፉም ነገር ከጊዜ ብዛት ባይወደድም ይለመድና አስደናቂ ወይም አስደንጋጭነቱ ይቀራል። የኤርትራ ልዩ ራስ ገዝ ፓርቲ ኮሚቴ አንደኛ ጸሐፊ ጓድ ካሳዬ አራጋው ለምን ጉዳይ እንደሆነ አይታወቅም ቀደም ብሎ ወደ አዲስ አበባ ስለመጣ ከምርኮኛነት አምልጧል። ሌሎቹ የፓርቲና የመንግስት ባለስልጣኖችና ካድሬዎች ግን በተገንጣይ ወንበዴ እጅ ለውርደት ለስቃይና ለበቀል ተዳረጉ ማለት ነው። ያውም በማይምና ስነ ምግባር በጎደላቸው በጥላቻ ተወልዶ ጥላቻ ተጨምሮ በጥላቻ ተጠምቆ በጥላቻ ባደገ ወንበዴ እጅ። በዚህ ዕለት ከምሽቱ በአንድ ሰዓት ተኩል ደግሞ በዘመቻ ማዕከል በተደረገ ስብሰባ ወያኔ ጊዮን ወሊሶ መግባቱ፣ የወንበዴው ቃኝ ሆለታ መግባቱ ተነገረ። ሌላው ሪፖርት የጎጃም ተወላጆች ጉዞ ወደ ጎጃም መቀጠላቸውን፣ ጦሩ ከጓሃ ጽዮን ወደ ኋላ ይምጣ ሲባል ተስፋ በመቁረጥ 300 የሚሆኑ የታጠቁና ሌሎችም የክፍለ ሀገሩ ሰዎች እንዲሁም በበካፋ ኃይለ ኢየሱስ የሚመሩ ሌሎች ሰዎች ወደዚያው መሄዳቸው ተዘገበ። እነዚህ የጎጃም ተወላጆች ወያኔ ጎጃም ሲገባ ከየት ኖራና ከሌላውም አካባቢ በወለጋ በኩል ያፈገፈጉ የመጡ በኋላም በመላላክ የመጡ ሲሆን ጓሃ ጽዮን አካባቢ ተደራጅተው ትጥቅና መሳሪያ ተሰጧቸው በስርዓት እንዲዘምቱ ታቅዶ እየሰለጠኑ ነበር። ነጓድ እንዳይላሉም እያደራጁና ለዘመቻ እያዘጋጇቸው ነበር። በመሃሉ መደበኛው ሰራዊት እንዲመለስ ሲታዘዝ የአርበኛነት ውጊያ ለመቀጠል ሄዱ ማለት ነው። ግንቦት 16 ቀን 1983 ዓመተ ምህረት ሻዕቢያ አስመራ መግባቱ ተሰማ። በዚያን ጊዜ ባይታወቅም ከወራት በኋላ በሌላ ቦታ በሌላ ደረጃ ሆኜ እንደሰማሁት ሻዕቢያ በአስመራና በምጽዋ መካከል ሰፍሮ የነበረውን ሰራዊት ከአስመራና ከምጽዋ ከሁለት አቅጣጫ ኃይሉን በማነቃነቅ ከቦ ጨፍጭፎታል። 5000 ያክል ሰራዊት እንዳልሆነ ሆኖ ተረሽኖ ደሙ ደመከልብ ሆኖ ቀርቷል። ከአስመራ እስከ ምጽዋ ያለው ከ100 ኪሎ ሜትር በላይ መንገድ ግራና ቀኝ በአጽም ክምር ተሞልቷል። በአቆርዳት በኩል ወደ ሱዳን ለመሻገር ያፈገፈገውን ሰራዊትም በድርድር መሳሪያውን እንዲያስረክብ አድርገው ከበው በመትረየስ በአዳፍኔና በመድፍ ጨፍጭፈውታል። አስመራ በወደቀችበት ዕለት ጠዋት የመንግሥት ምክር ቤት ስብሰባ ተደረገ። ዋናው አጀንዳ ጠቅላይ ሚኒስትር ተስፋዬ ዲንቃ ከወያኔና ከሌሎችም ተቃዋሚ ኃይሎች ጋር በአሜሪካ መንግሥት ሸምጋይነት የሰላም ንግግር ለማድረግ ወደ ለንደን ስለሚሄድ የቡድኑን አባላትና የሚነጋገሩበትን ጉዳይ ለመወሰን ነበር። አጠር ያለ ውይይት ተደርጎ የሚከተለው ተወሰነ። ሀ በለንደን ውይይት እንሳተፋለን። ለየሽግግር መንግሥት እንዲቋቋም የሚለውን እንቀበላለን። አመሩሃ የራስን ዕድል በራስ መወሰንን በመሠረተ ሐሳብ እንቀበላለን። መ የኢህአዴግን ፕሮግራም በሙሉ ሳይሆን በከፊል እንቀበላለን።
የራስን ዕድል በራስ መወሰን ተግባራዊ የሚሆነው ግን በሽግግር መንግሥት ወቅት ሳይሆን ቋሚ መንግሥት ሲቋቋም ነው። ሙሉ በሙሉ ተቀበሉ ካሉ የኢትዮጵያን አንድነት አንሸጥም ብሎ መመለስ ነው ተባለ። እዚህ ውሳኔ ላይ የተደረሰው ወያኔና ሻዕቢያ ኤርትራን በሚመለከት የራስን ዕድል በራስ የመወሰን መብት በሪፈረንደም ተግባራዊ የሚሆነው በሽግግር መንግሥት ወቅት ነው የሚል አቋም መያዛቸው ስለታወቀ ነበረ። ከዚያም ሌላ የመንግሥት የመከላከያና የደህንነት ተቋሞች መፍረስ አለባቸው የሚል ጠንካራ አቋም እንደያዙ ይታወቃል። በውይይቱ ላይ ሻዕቢያ በሽግግሩ መንግሥት የሚሳተፍ ከሆነ የኢትዮጵያን አንድነት ማለትም የኤርትራን ኢትዮጵያዊነት መቀበል በመሆኑ ገንቢ አቋም ነው። ይሄ ከሆነ ደግሞ የኢህአዴግን ፕሮግራም ተቀብሎ የራስን ዕድል በራስ መወሰን የሚለው ጊዜያዊ በሆነ በሽግግር ወቅት ሳይሆን በሚዘጋጀው ሕገ መንግሥት ሰፍሮ በቋሚነት በሚመሠረተው መንግሥት የሚፈጸም መሆን አለበት የሚል ሐሳብ ቀርቦ ተቀባይነት ስላገኘ ነው በዚህ መልኩ የተወሰነው። በማግስቱ ግንቦት 17 1983 ዓመተ ምህረት ከምሽቱ 12 ሰዓት በዘመቻ ማዕከል በተደረገው ስብሰባ ወንበዴው በአዲስ አበባ ዙሪያ ቀለበቱን እያጠበበ መምጣቱ ተገለጸ። ሰሞኑን አዲስ አበባ እየተፈታ በመጣው ሰራዊት ተጨናንቃለች። መርካቶም፣ ተክለ ሃይማኖት አካባቢም በሌላውም ቦታ ሁሉ በተናጥልም በቡድንም ከነመሳሪያው የሚገኘውን ወታደር ሕዝቡ እየከበበ በጥያቄ አጣድፈዋል። በዚህ ዕለት ወደ ሥራ ስገባ ይህን ጉድ ለማየት በተክለ ሃይማኖት በኩል ዞሬ በመሄድ ሁኔታውን ታዝቤያለሁ። ይህን የመሰለው ሁኔታ ለደህንነት ጥሩ አይሆንም። ሰራዊቱ እየተሰበሰበ መሳሪያውን እያስረከበ ጃን ሜዳ እንዲሰፍር ተደርጎ የከተማው ሕዝብ በየቀበሌው ምግብ እያቀረበ እንዲመግበው ተደረገ። ብዙዎችን ደግሞ ተንኮለኞች ወደ ቤታቸው እየጋበዙ ወይም ወደ መጠጥ ቤት እያስገቡ እያሰከሩ መሳሪያቸውን እየተረከቡ ይሸኟቸዋል። አብዛኛዎቹ ገጠሬዎች በመሆናቸውም ለዚህ አይነቱ ተንኮል ምቹ ነበሩ። በዚህ ዕለት የስብሰባው አጀንዳ ቁጥር 1 የጠላት አቀማመጥና የወገን ጦር መከላከያ ይዞታ የሚል ነበረ። በመግለጫው መሠረት ጠላት ሰንዳፋ ላይ በ8 ታንኮች የተጠናከረ አንድ ብርጌድ አስገብቷል። የጠላት ቃኝ በሰሜን በኩል ባለው ተረተር ላይና በደቡብ በኩል እስከ ለገዳዲ ድረስ ገብቷል። በጨፌ ዶንሳ በኩል በርካታ ኃይል ሲንቀሳቀስ ታይቷል። በሄሊኮፕተር ሲቃኝ በርካታ መኪናዎች ተደብቀው ስለታዩ ጠላት እንደሆነ ተገምቷል። በወሊሶ ግንባር ተፍኪ ላይ የወገንና የጠላት ቃኝ ተጋጭተዋል። በሆለታ በኩል የጠላት ቃኞች እስከ መናገሻ ይመጣሉ። ከሁለተኛ አብዮታዊ ሰራዊት ጋር ግንኙነት የለም። የ23ኛ ኮር አዛዥ ነኝ የሚል ጦሩን ይዞ አቆርዳት መግባቱን ገልጿል። ሦስተኛ አብዮታዊ ሰራዊት በፍቼ ግንባር የነበረው ጦር ጫንጮ ላይ መከላከያ ይዟል። በአጀንዳ ቁጥር 4 የቀረበው የአሰብ ጉዳይ ሲሆን እንደሚከተለው ነበረ። ወንበዴው አስመራን ከያዘ በኋላ ሙሉ ኃይሉን በአሰብ ላይ ያዘምታለው ስላለና ጦሩ አነስተኛ ስለሆነ ለመቋቋም አልችልም በማለት የአሰብ ልዩ እዝ መመሪያ ጠይቋል። ከዚያም ጦሩ አሰብን እንዲለቅ መመሪያ ይሰጥ ወይ የሚል ጥያቄ ተነሳ። ይሄን ለመወሰን ቀላል አልነበረም። ይሄ ጉዳይ በትናንቱ ዕለት በመንግሥት ምክር ቤት ስብሰባ ላይ ተነስቶ ነበረ። እኔ ጦሩ አሰብን እንዲለቅ ማዘዝ የለብንም፣ አጼ ምኒልክ ኤርትራን በሚመለከት ሸጡን እየተባሉ እንደሚወቀሱት እኛም ፈቅደው ለጠላት አስረከቡን እየተባልን በታሪክ እንወቀሳለን። ስለዚህ ጦሩ የተቻለውን ያክል ተከላክሎ በመጨረሻ የሚወስደውን እርምጃ ይውሰድ፣ ሻዕቢያም በኃይል ተዋግቶ አሸንፎ የያዘው እንጂ ያለ ውጊያ መስጠት የለብንም ብዬ በዚሁ መግባባት ተደርሶ ነበረ። አሁንም ጥያቄው በዘመቻ ማዕከል ሲነሳ ያንኑ መልስ መስጠት ይቻል ነበረ። ነገር ግን ሰብሳቢው የሰጠው መልስ የተለየ ነበረ። ጦሩ ብቻ ሳይሆን ብዙ ድርጅት፣ ነዳጅ ማጣሪያ፣ የወደብ ድርጅት፣
ካሌብ የጀልባ ፋብሪካ ወዘተ ስላለ ነገ በሰፊው ብንነጋገርበት ይሻላል አለ። በወቅቱ የቀረበ ሌላ መረጃ ደግሞ በደቡብ ኢትዮጵያ በሰራዊት ውስጥ ስርዓት አልበኝነት እየሰፈነ መሆኑን የሚያመላክት ነበር። ሐዋሳ ጦሩ የደቡብ እዝ አዛዥ ጀነራል ጌታቸው ሽበሽን፣ የመከላከያ ኢንዱስትሪ ሥራ አስኪያጁን ጓድ ነሲቡ ታየን፣ የደህንነት ምርመራ ሹሙን ጓድ አርጋው እሸቴን ከሀገር ሊሸሹ ነው በሚል አስረዋቸዋል። ጦሩ ኮሚቴ አቋቁሞ እንደ 1966 ዓመተ ምህረት ተባበሩን እያለ ነው። ከፍተኛ ተቋማት ተማሪዎችም ከብላቴ ወታደራዊ ማሰልጠኛ ጣቢያ በእግር ወደ ሐዋሳ ጉዞ ቀጥለዋል። ብዛታቸው 1000 ያክል ነው። የሴቶች ብርጌድ በቅድሚያ ወደ አዲስ አበባ እንዲመጣ ታቅዶ ነበረ። ግን መንገዱ አስተማማኝ አልሆነም። በአውሮፕላን ሊነሱ ሲሉ ሕዝቡ ማረፊያውን ዘግቶ ተቃወመ ተብሎ 300 ያክል መጥተዋል የሚል ነበር ሪፖርቱ። እነጓድ ነሲቡ ወደ ሐዋሳ የተላኩት ምናልባት የመንግስቱን መቀመጫ በደቡብ በማድረግ ውጊያውን ለመቀጠል እንዲቻል ቦታ እንዲመርጡ ነበረ። ባንክ ያለውን ገንዘብና ወርቅ፣ ሌላም ተቋምና ንብረት ሁሉ ወደዚያ ለማሸሽ ታስቧል። ሐሳቡ የመጣው አንዳንድ ባለስልጣናት በቅርቡ በጡረታ ከተገለሉት ጭምር እዚሁ ቁጭ ብለን መያዣ ከምንሆን ቤተሰብ ምን ሳንል በአውሮፕላን ወደ ድሬዳዋ ውሰዱን የሚል ጥያቄ አጠናክረው ስላነሱ ነበረ። በዚህ መነሻ ጉዳዩ የእነርሱ ብቻ ሳይሆን በጠቅላላው የመንግስትን ሁኔታ የሚመለከት ነው በማለት ነበረ ሰዎቹ ለጥናት የተላኩት። ሁሉም ነገር ዘግይቷል። አሁን ወንበዴ ከተማዋን ዙሪያዋን ከቧል። ስንቱን ንብረት መሳሪያና ሰው በአውሮፕላን አጓጉዞ የመንግስት ሥራ መስራት ይቻላል። በዚያ ላይ ጦሩ ራሱ ከሥነ ሥርዓት ውጪ ስለሆነ በምን ሁኔታ ውጊያ መቀጠል ይቻላል? በእርግጥ አመራሩ ወደዚያ ቢሄድ ያፈገፈገ ኬንያ መግባትና የስደት መንግስት ማቋቋም ይቻል ይሆናል። ከዚህ ሌላ ግን ተዋግቶ ወንበዴውን መመለስ የሚያስችል ሁኔታ የለም። ለማንኛውም ከጥቂት ጊዜ በኋላ ከሐዋሳ የደረሰው መረጃ ተለዋጭ የመንግስት መቀመጫ የማቋቋሙን ሐሳብ የሚያመክን ነበረ። ጓድ ነሲቡን ጦሩ ወደ ኬንያ ሊያመልጥ ሞከረ በማለት ረሽኖታል። ጓድ ጌታቸው ሽበሺ ደግሞ ጥቁር ውሃ በተባለው ወንዝ ዘሎ በመግባት ሕይወቱን አጥፍቷል። ጓድ አርጋው እንደታሰረ ነው። በጓድ ነሲቡ እጅ ብዙ የአሜሪካ ዶላር ተገኝቷል የሚል ነበር መረጃው። ሰሞኑን ሌሊት ከያቅጣጫው ቶክስ ይሰማል። ምንድነው ሲባል ሰው ዘራፊ እንዳይመጣበት መሳሪያ ያለው መሆኑን በማሳወቅ ለማስጠንቀቅ እንደሆነ፣ እንዲሁም እየተበተነ የገባው ሰራዊት መሳሪያውን እየሸጠ ወይም እየተቀማ ባለአዲስ መሳሪያዎች መሳሪያቸውን እየፈተሹ እንደሆነ ይነገራል። ብቻ የከተማው ጸጥታ አስተማማኝ እንዳልሆነ ይሄ ጥሩ ማረጋገጫ ነበረ። ምናልባትም በብጣሽ ወረቀት ትዕዛዝ እየሰጠው መሳሪያ ያስታጠቅኳቸው ሰዎችም መሳሪያቸውን እየፈተኑ ይሆናል። ቅዳሜ ግንቦት 17 ቀን 1983 ዓመተ ምህረት መስሪያ ቤት እንደደረስኩኝ ወደ ጀነራል ተስፋዬ ቢሮ ሄጄ ስለ ጠቅላላው ሁኔታ ትንሽ ተነጋግረን ባለቤቴና ልጆቼ በወንበዴ እጅ እንዳይንገላቱና ሞራላቸው እንዳይነካ ወደ ውጭ ሀገር ሸኘኋቸው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን የጀመርንላችሁ ታሪክ አላበቃም። ክፍል 22ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።